በሁለተኛው የዓለም ጦርነት መገባደጃ የመጨረሻዎቹ ወራት አካባቢ እንደ ጎርጎሮሲያኑ የዘመን አቆጣጠር ታህሳስ 17 1944 ላይ ነበር የጃፓን ሰራዊት የ23 ዓመቱን ሂሮ ኦኖዳን ወደ ፊሊፒንሷ ደሴት ሉባንግ የላከው። የወጣቱ ወታደር ተልእኮ የተወሰኑ ቁጥር ያላቸው ወታደሮችን ለሽምቅ ውጊያ ማደራጀትና መምራት እንደሆነም ይነገራል። ይህም የደሴቲቱን ወደብ የአውሮፕላን ማረፊያ መደምሰስና ከጠላት ኃይል ጀርባ ሆኖ በግንባር ያለውን የጃፓን ጦርም መርዳትን የሚያጠቃልል ነው። ኦኖዳ ወደ ደሴቱ ከማቅናቱ በፊት ግን ከአዛዡ አንድ ቀጭን ትዕዛዝን ተቀብሎ ነበር። አዛዡ ለኦኖዳ ቃል በቃል እንዲህ ነበር ያለው: በደሴቲቱ ቆይታ ፈጽሞ ራስን ማጥፋት አትችልም። 3 ዓመታት አሊያ ደግሞ 5 ዓመታትም ሊቆይ ይችላል። ነገር ግን ምንም ቢሆን ምን መምጣታችን አይቀሬ ነው። አንተም አንድ ወታደር እስኪቀር ድረስ እየመራሃቸው ቆይ። ለቀለብህ ኮኮናት እየበላህ መጠበቅ ትችላለህ። በምንም ሁኔታ ግን ራስን ማጥፋት አትችልም ይላል። ኦኖዳ ትዕዛዙን ተቀብሎ ወደ ሉባንግ ደሴት አቀና። ኦኖዳ ደሴቲቱን በረገጠ በጥቂት ወራት ውስጥ ግን በአካባቢው የሚገኘው የተባበሩት ኃይሎች ደሴቲቱን አጥቅቶ ተቆጣጠረ። ኦኖዳና ሌሎች የሽምቅ ውጊያ ጓደኞቹም ዋናው የደሴቱ ክፍልም በቁጥጥር ስር ሲውል በተለያዩ አነስተኛ ቡድኖች በመከፋፈል ጥቅጥቅ ወዳለው ጫካ ፈገፈጉ። ኦኖዳ የሚመራው ቡድን ከኦኖዳ ውጪ 3 አባላት ነበሩት። ሾቺ ሺማዳ፣ ኪንሺቺ ካዙካ እና ዩቺ አካትሱ ይባላሉ። የቡድኑ አባላት የነበራቸውን ውስን የሩዝና በኮኮናት ቀቅለው የሚበሉት አረንጓዴ ሙዝና አንዳንዴም በአቅራቢያቸው ያሉ የደሴቲቱ ነዋሪዎች ከብቶችን እየገደሉ በመብላት የጫካ ኑሯቸውን አንድ ብለው ተያያዙት። እናም በዚህ የነዋሪዎች ላም በገደሉበት በአንድ ወቅት ነበር የደሴቲቱ ነዋሪዎችም የጣሉትን በራሪ ወረቀት ለማግኘት የቻሉት። በራሪ ወረቀቱ ጦርነቱ በነሐሴ 15 ማለቁን ገልጾ ከተደበቃችሁበት ተራራ ውጡም ይላቸዋል። ሽምቅ ተዋጊዎቹ የበራሪ ወረቀቱን መልእክት በቀላሉ ሊያምኑት አልፈለጉም። በመሆኑም እያንዳንዱ የበራሪ ወረቀትን ቃላት ይፈትሹም ያዙ። በውጤቱም የተራቀቀ የጠላት የማጭበርበሪያ ስልት መሆኑንም ደረስንበት አሉ። ከምክንያቶቻቸው ውስጥ ደግሞ አንደኛው ጦርነቱ በነሐሴ 15 ቢያልቅ ኖሮ እንዴት በቅርቡ በቡድናችን ላይ የጥይት ውርጅብኝ ይከፈታል የሚል ነው። የሆነ ሆኖ በአውሮፓ ሂትለር ተሸንፎ በፓሲፊክ በኩል ጃፓን 2 አቶሚክ ቦምቦች ወርደውባት በይፋ መሸነፏን ገልጻ ሁለተኛው የዓለም ጦርነት ግን ተገባዷል። እነ ኦኖዳ ግን አንድ ቀን የጃፓን ጦር ደሴቱን ማጥቃቱ ስለማይቀር በሚል የሽምቅ ውጊያ በመክተትም ወታደራዊ እክል ለመፍጠር በሚል የነዋሪዎችን ሕዝብ ሰብልን በማቃጠል የአርበኝነት ስራን መስራታቸውን ተጠመዱት። የጫካውን ሙቀት፣ የማያባራውን ዝናብ፣ አይጦችና የነፍሳትን ንድፊያ እንዲሁም ከስንት አንዴም ቢሆን የሚላክባቸውን ወታደራዊ አሰሳ ተቋቁመው እነ ኦኖዳ ትግላቸውን ቀጥለዋል። ከነ ኦኖዳ ቡድን ውጭ ያሉት ሌሎች በቀጠሉት ጊዜያት ወይ እጃቸውን ሰጥተዋል አሊያም ተገድለዋል። እነ ኦኖዳ ግን ወይ ፍንክች ብለዋል። ሽምቅ ተዋጊዎቹ ከጫካዎቹ እንዲወጡ ለማድረግም በተለያዩ ጊዜያት የተለያዩ ዘዴዎችን በመጠቀም የጦርነቱን ማብቃት ለመግለጽም ተሞክሯል። ለምሳሌ ያክል ጃፓን 14ኛውን ክፍለ ጦር አዛዥ የሆኑትን የጄኔራል ያሚሺታ ቃል የሰፈረበትና ጦርነቱ በመጠናቀቁ እጃችሁን ስጡ የሚል መልእክትን የያዘ በራሪ ወረቀትም ተበትኗል። ከዚያም በተጨማሪ ጋዜጦች፣ ከዘመዶቻቸው የተላኩ ደብዳቤዎችና ፎቶዎችም ከጦር አውሮፕላን ቢጣልላቸው እነ ኦኖዳ ግን በጠላት ማጭበርበር አንበለጥም ብለው እንዳደፈጡ ቆይተዋል። ከሚጣልላቸው ከእያንዳንዱ ነገር ላይ አንድ አጠራጣሪ ነገር መፈለግን ቀጠሉ። ለምሳሌ ያክል አንዱ በራሪ ወረቀት ላይ እጃችሁን ከሰጣችሁ ምንም አይነት ጉዳት ሳይደርስባችሁ ወደ ሀገራችሁ ጃፓን ትላካላችሁ የሚል መልእክት ሰፍሯል። ይፈጸሙ የማይደረግ ነው አሉ እነ ኦኖዳ። ቅልጥ ያለ ማጭበርበር ለመሆኑ በዚህ አስታውቀናል ሲሉም ነው የተናገሩት። ኦኖዳና የሚመራቸው 3 ጓዶቹ እግር ጥሏቸው እነሱ ወዳሉበት ቦታ የመጡ በርካታ የደሴቲቱ ነዋሪዎችን
አጥቅተዋል። በጥቃቱም በርካታ ሰዎች ቆስለዋል፣ ሞተዋል። እንደ ጎርጎሮሳውያኑ የዘመን አቆጣጠር በመስከረም ወር 1949 ላይ ከአራቱ ጓዶች አንደኛው ዩቺ አካትሱ ለማንም ትንፍሽ ሳይል ከጓዶቹ ኮብልሎ ለ6 ወራት ያክል ብቻውን ከቆየ በኋላ በስተመጨረሻም ለፊሊፒንስ ኃይሎች እጁን ሰጠ። እነ ኦኖዳ አካትሱ መክዳቱን ተረዱ። ይህ ደግሞ ለደህንነታቸው አደጋ ነው። ስለዚህ ሸማቂዎቹ ይበልጥ ጠንቁቅ ሆኑ። አካትሱ ከኮበለለ ከዓመታት በኋላ ጸፎ ጫካ ውስጥም የጣለላቸው ደብዳቤ እጁን ከሰጠ በኋላ ምንም ችግር እንዳልገጠመው ያስረዳል። እነ ኦኖዳ የጠላት ኃይል አካትሱን አስገድዶት ይህንን ደብዳቤ እንደጻፈም ደምድመዋል። ከዚህ በቀጠለው ጊዜም ከዘመዶቻቸው የተላከ ደብዳቤና ፎቶግራፍ እንዲደርሳቸው ተደርጓል። እነሱ ግን ወይ ፍንክች ያሉ። ከ3 ዓመታት በኋላ እንደ ጎርጎሮሲያኑ የዘመን አቆጣጠር በ1953 ላይ ደግሞ ሾቺ ሺማዳ ከአሳ አጥማጆች ጋር በተደረገ የተኩስ ልውውጥ መሃል ላይም እግሩ ላይ ተመቶ ቆሰለ። 2 ጓደኞቹ ተባብሮ አዳኑት። ይሁን እንጂ ከዚህ በኋላ ሺሚዳ የድሮን ሺሚዳ ሊሆንላቸው አልቻለም። ስልቹና ጨለምተኛ ሆነ። ከዓመትም በኋላ በአንድ የባህር ዳርቻ እነሱን ሲፈልግ ከተላከ አሳሽ ቡድን ጋርም ተኩስ ገጥሞ ሳለ ሺሚዳ ዳግም ክፉኛ ቆሰለ። ብዙም ሳይቆይ ደግሞ መሞቱ ተሰማ። ኦኖዳና ኮስኩ ብቻቸውን ቀሩ። ከዚህ በኋላ ለቀጠሉት 18 ዓመታት ኦኖዳና ኮስኩ በጠላት ተይዘዋል ያሉትን ደሴት በተለያየ መልኩ ሲያጠቁ ቆዩ። እንደነሱ እምነት ለግዳጅ ሲላኩ እንደተነገራቸው አንድ ቀን የጃፓን ጦር ደሴቲቱን አጥቅቶ መቆጣጠሩ የማይቀር ነው። ይህንን ለመርዳት የጠላት የስንቅ አቅርቦትን ለማዳከምም ቁልፍ ግዳጅ ነው። በመሆኑም በተለያዩ ጊዜያት የነዋሪዎችን ሰብል ሲያነዱ ከርመዋል። በጥቅምት ወር እንደ ጎርጎሮሲያኑ የዘመን አቆጣጠር 1974 ላይ አንዲት ቀን ላይ ኦኖዳና ኮስኳም ከጫካው የወጡት ለዚሁ አይነት ግዳጅ ነበር። የደሴቲቱ ነዋሪዎች ክምር ላይም እሳት ሊለቁበት፣ ነገር ግን ከፊሊፒንስ የጥበቃ ቡድን ጋር ተገጣጠሙ። በተኩስ ልውውጡ መሃል የ51 ዓመቱ ኮስኩ ተገደለ። ለግዳጅ ወደ ደሴቲቱ ሲላክም 24 ዓመቱ ነበር። 27 ዓመታት ባለቀ ጦርነት ላይም እንደ ሸመቀ አረፈ። ኦኖዳ ብቻውን ቀረ። የኮስኩ ሞትም ጃፓን ውስጥ ሲሰማ አዛዡ ኦኖዳም በህይወት ሳይኖር አይቀርም በሚል በርካታ የፍለጋ ቡድኖችን ቢልኩበትም የትኞቹም ግን ሊያገኙት አልቻሉም። በየካቲት ወር 1975 ላይ ኦኖዳ ለብቻው መኖር ከጀመረ ከአንድ ዓመት ከመንፈቅ በኋላ የዩኒቨርሲቲ ትምህርቱን ጥሎ ዓለምን ለማሰስ የተነሳው ጃፓናዊ ወጣት ኖሪዩ ሱዙኪ በስተመጨረሻም ኦኖዳን ፈልጎ ሊያገኘው በቃ። ወዲያውኑ ጓደኞችም ለመሆን ቻሉ። ሱዙኪ የጦርነቱን ማብቃት በተመለከተ ኦኖዳን ማሳመን ቢችልም ኦኖዳ ግን በቅርብ አዛዡ የቀጥታ ትዕዛዝ ካልሆነ በቅርብ ፈጽሞ እጁን እንደማይሰጥም ነገረው። ሱዙኪ ከኦናዳ ጋር በመሆንም አብሮ የተነሱትን ፎቶ ይዞ ወደ ጃፓን አመራ። የጃፓን መንግስትም የያኔውን ባለቀጭን ትዕዛዙን የኦኖዳን አዛዥ ሜጀር ታኒ ጉትስን ፈልጎ አገኘው። ታኒ ጉቺም አሁን ላይ የመጽሐፍ ነጋዴ ሆኗል። ሱዙኪና ታኒ ጉቺ ኦኖዳን ለማግኘትም ወደ ሉባንግ አመሩ። በመጋቢት 9 1974 ሱዙኪና ሜጀር ታኒ ጉቺ ኦናዳን በተቆጣጠሩበት ቦታ አገኙት። ኦኖዳም እንደ ነገሩ የተቃወመውን ወታደራዊ ዩኒፎርሙን ለብሶ ጉራዴውንና ጠመንጃውንም ቦምቡንም እንደታጠቀ ነው። ሜጀር ታኒጉቺም ወታደራዊ ትዕዛዙን ጎላ ባለ ድምፅም አሰማ። ጃፓን ጦርነቱን ተሸንፋለች። በመሆኑም ማንኛውም ወታደራዊ እንቅስቃሴ እንደቆመም አስታውቃለሁ አለ። ኦኖዳ የጠበቀው ዜና ቢሆንም ነገር ግን ጆሮውን ግን ማመን አልቻለም። ድንገት ጨለመብኝ ይላል ኦኖዳ ያንን ወቅት ሲያስታውሰው። ኦኖዳ በድምፅ አልባ ንዴቱ ውስጡ ታመሰ። እንዴት ልንሸነፍ ቻልን አልኩኝ ይላል ኦኖዳ። ቃላት ሳይተነፍስ የጠመንጃውን መጠበቂያ አላላ፣ ጥይቶቹን አራገፈ። ሁሌም ተለይቶት የማያውቀውን በጀርባው የሚያዝለውን ሸክሙንም አወረደ፣ አስቀመጠ። ውስጡን የሚያንቀለቅለው ንዴትም ጋብ ሲል ያልተጠበቀ እንባ ፈነቀለው። ኦኖዳ አነባ። የዚህ ሁሉ ዓመታት ልፋት ለዚሁ ነው ወይ ስል አሰብኩኝ ይላል ኦኖዳ። ጓደኞቼም የተሰዉት በከንቱ ነበርና እኔ ሰብሬያቸው ያኔውኑ ብሞት አይሻለኝም ነበር ወይ ሲል
ኦኖዳ ውስጡ ተመሰቃቀለ። አንድ ልጄን ተንከባከቤ ከጠበቅኩኝ ከዚህ ጠመንጃ ጋር እስከ ወዲያኛው ተለያየን ማለት ነው። የኮስኩ ጠመንጃ በድንጋዮች መሃል ወሽቄ የጠበቅኩትም ኦኖዳ በስሜት ማዕበል ተዋጠ። ለማንኛውም ሁለተኛው የዓለም ጦርነት ካበቃ በኋላ ለ29 ዓመታት የዘለቀው የኦኖዳ የሽምቅ ትግልም በዚህ መልኩ ተጠናቀቀ። ኦኖዳና ጓደኞቹ በዚህ ዓመት ውስጥም በደሴቲቱ ነዋሪዎች ሕይወት ላይ ከባድ ጉዳትን አድርሰዋል። 30 የሆኑ ፊሊፒንሳውያን ገድለው 120 ያክል አቁስለው ስፍር ቁጥር የሌለው የእህል ክምር አቃጥለዋል። ቢሆንም ግን ኦኖዳ እጁን ለፊሊፒንስ መንግስት ከሰጠ በኋላ ሳያቅ ለፈጸመው ወንጀል የወቅቱ የፊሊፒንስ ፕሬዝዳንት ሙሉ ይቅርታ አድርገውለታል። ኦኖዳ ጃፓን ሲገባ ታላቅ የጀግና አቀባበልም ተደርጎለታል። ኦኖዳ ከጦርነቱ በኋላ ያገኛትን ጃፓን ተለውጣለች። ከዘመናዊ ህይወት ጋርም ተጣጥሞ መዝለቅ አልሆነለትም። ከዚህም በተጨማሪ የመገናኛ ብዙሃን የሁሉም ትኩረት በመሆኑ ምቾት አልሰጠውም። የጃፓን መንግስት የ29 ዓመት ደሞዙን አስቦ ቢሰጠውም እዚህ ግባ የሚባል ሆኖ ግን አላገኘውም። የህይወት ታሪኩንም በመጽሐፍ አሳትሞ አወጣ። ከዚያም ጃፓናዊ ሚስት አግብቶም ወደ ብራዚል ሄዶ ከብት እያረባ በግብርና ተጠምዶ መኖር ጀመረ። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1996 ላይ ደግሞ ወደ ሉባንግ ደሴት ሄዶ እዛው ላለ ትምህርት ቤትም $10,000 ስጦታም አበረከተ። ኦኖዳ ከጦርነት በኋላ ስላገኛት ጃፓን ሲናገር በኢኮኖሚ ታላቅ ሀገር ብትሆንም ጃፓን በሞራልና በአርበኝነት መንፈስ ግን ተዳክማለች ይላል። ከጦርነቱ በኋላ ያለው የትምህርት ስርዓት ጃፓናውያን ላይ ወታደራዊ የጥፋተኝነት መንፈስም እንዲያደርግ የሚያደርገው ነው ስል ይኮንናል። በዚህ ጉዳይ እየከነከነ ባለበት ወቅትም ብራዚል ውስጥ ሳለ ኦኖዳ አንድ የሀገር ቤት ዜና ነበበ። አንድ የ19 ዓመት ጃፓናዊ ወጣት የኮሌጅ መግቢያ ፈተና በመውደቁ ሳቢያ ቤተሰቦቹን ገደለ ይላል ዜናው። ኦኖዳ ተገረመ። ለምንድነው ቤተሰቦቹን ከመግደል ይልቅ ከቤት ጥሎ ያልወጣው? እንደምገምተው በግሉ በራሱ ለመኖር በቂ ራስ መተማመን የለውም ማለት ነው አለ። ይህ ደግሞ ጃፓናውያን ምን ያክል ደካሞች እየሆንን እንደመጣን አመላካች ነው አለ ኦኖዳ። እንደ ኦኖዳ እምነት ቤተሰብ ለልጆቹ ሊሰጠው የሚገባው ትልቁ ሀብት በራስ የመተማመን መንፈስ ነው። ከዚያ ክስተት ሳቢያ ኦኖዳ ወደ ጃፓን ተመልሶ በተፈጥሮ ትምህርት ቤት ያለውን አቋቋመ። በዚህም ለልጆች በጫካ እንዴት ችግርን ተቋቁሞ መኖር እንደሚቻል በልምድ የካበተ እውቀቱንም ያስጨብጣል። በጫካው ውስጥም ስላሳለፈው ህይወትም መሰል ብዙ ነገሮችን ሲያስብ የህልም ያክል ሆኖ ነው የሚሰማው ይላል። ከጫካ ህይወቱ እጅግ ፈታኙ ምን እንደሆነም ተጠይቆ ሲመልስ ደግሞ ከሁሉም ልቋቋመው ያልቻልኩት የጓደኞቼን መለየት ነው ይላል። ብቸኝነቱን ሲያነሳ የጽናት ተምሳሌቱ ሂሮ ኦኖዳ ጥር 14 ቀን 2014 ዓ.ም በ91 ዓመቱ ቶኪዮ ውስጥ ማረፉም ይፋ ተደርጓል።